ቆይ ዘመድ ምናምን የሚረዳት ማንንም የለም? እሷ የዘመድ ጥገኛ መሆን አትፈልግ። ለምን እንዴ? ለጊዜውም ቢሆን የሆነ እርዳታ ብታገኝ ከዘመድ እኮ ጥሩ ነው። ምን ቸገራት እስኪያልፍ ድረስ? ተወይም እባክህ፣ እሷ በጣም ብዙ ታሪክ ነው ያላት። የምን ታሪክ? ስትመለስ እነግርሃለሁ። ልቁን አሁን ቶሎ ድረስ ብለናል። ምንድን ነው ያልሽው? ለምን አትነግሪኝ? አንዴ ማለት ነው ዝም ብለሽ ትጨነቂ አይመስለኝም። እንዲሁ ነሽ አይችልም። አኔ ሜሮን ጠፋች። ሚሪ መቼ? እንዴት አደረግሽ? ልንገርሽ አንዴ ከዛሬ ነገ ትመጣለች ብዬ ስጠብቃት ይኸው 3 ቀን ሆናት። በቃ ጸጥ አታልቅሽ። ለፖሊስ ነግረን እናፈላልጋታለን። ደግሞ እግዚአብሔርም ይረዳናል። አታልቅሽ። እባክሽን እህቴን አፋልጊ። አንቺ ብቻ ነሽ ያለሽ። ከጎንሽ ነኝ። የተቻለኝ ሁሉ አደርጋለሁ። አታልቅሽ በእናትሽ። أبشر يا نديانكو نديانو أجابنكو نديانو يا سبشو مالا شرنيا مكانيا مديارقل نديانكو جبناو تدرسن يوسف دردر كتب فلالة بيو عمينات እንግዲህ ዛሬ ነው እንግዲህ የመጡ ናቸው። አይ እንግዲህ ታውቂያለህ እንዲያመል አንተ ምን አሰራ? ፈርቻ አይደለም እና ታዲያ ምን ይኸውልሽ ስለወደፊቱ ተስፋ ስትል ያለ ዕድሜ ያረጀ እግዚአብሔር ስራ ደግሞ ጣልቃ ተገኘ። በእውነት ጅል ነህ። እባክሽ አትስደብ። እኔ እየሰደብኩ አይደለም። ቆይ አንተ ስለወደፊት ምንም ነገር አታስብም? አንተ ከምታስቡት በበለጠ ስለራሴ ትባላለች። ሰይፉ ሹፈት አያምነው እያሾፍኩ ነው። ያምሻል እንዴ? أنا يا سباجو ثم لا شرنا مكانيا ما دارقلات أنا قماي جبك እንግዲህ ጀባታው መጥቷል። እንግዲህ ያሰባችሁት ይሟላ። ኢማን አሚናት እንግዲህ አስደስተውናል፣ አምጥተዋል። እንግዲህ እኛም እንግዲህ ይሁን ብለናል። ያሰቡት ይሟላ፣ መንገዱን ጨርቅ ያርግላቸው ይሁን ብለናል። አሜን አጃብ። ይኸው እንግዲህ አጋፊ ስጭልኝ፣ ለዓለሙ ስጭው፣ ዓለማችን ብለናል። እንግዲህ ቱቱቱቱ መርቃታችን ይድረስ ሙሉ እንዳመጣ ሙሉ ይስጠው። ይኸውልሽ ለማንኛውም አንቺ ሁሉንም ነገር በደንብ አድርገሽ አስረጃት። ነገ አብረኝ ልትሄድ አትችልም? አልችልም። ለምን? ነገ ከባለቤቴ ጋር ጻድቃኔ ማርያም ልንሄድ ቀጠሮ አለ። ጻድቃኔ ማርያም ጋቢ ለብሰህ ነው? እያሸፍኩ አይደለም። ጋቢ እኮ ቢለብስ አባት፣ አንተ ደግሞ አባት አይደለም። ልጅ ሳትወልድ አባት ልትመስል ነው ማለት ነው። አንቺ ጤነኛ ነሽ? አነስቲና ዋለና ጃይበቱን
የዘጋው የደረሰው ላቤቱን ሰው ላቤቱን አንተም ጨካኝ ነበርክ ጨካኝ ነበርክ ጨካኝ አዘዘብህ እንደገና ዳቦ እሳት ነደደብህ እንዴት ነው አሚያና ጉማየ ያሰብሽው ይሟላ ብለናል ያታም ያገኘ ብለናል እኛም አውለያችን እንዲሁ ብለናል መለሰው አንተው መለሰው አንተው መለሰው ምንጊዜም ደግ አይሰራም ሰው The Yankee Chinko Chinko Baby no more bicycle We running in the Porsche Baby no more bicycle We running in the Porsche Yeah One Taramena Two for the childers. Did it baby come close? Sorry. ጥሩ አልነበረም? ሰው ነው። አንተ መቼ ነው የራስህ ልጅ? ልጅ አልከኝ? አሁንስ እግዚአብሔርም ጨከነ። በእግዚአብሔር ስራ እሱ በፈቀደው ካለ እኔስ ገዛ ልጄን ወልጄ አቅፌ ሳልስም የሰው መሳቂያ እንዲሁ እድሜን ጨረስኩ። እድሜ እኮ እግዚአብሔር ጸጋ። አንቺ አሁንም እንወልዳለን ብለሽ ታስባለሽ? በሄድንበት በተመረመርንበት መውለድ እንደማትችይ ማለት ባህል ነው። እሱን እኮ ሰው እግዚአብሔር የታመነ ይባርክ። ደግሞ እናንተ ከልብ ጸልዩ እግዚአብሔርን ከሆነ እሱ የፊቱን ብርሃን በላችሁ ነው። ሰዎች ሁሉ ማይታዩ እናትሽ እባክሽ እስቲ The Yankee Chinko Chinko Baby no more bicycle We running in the Porsche Baby no more bicycle We running in the Porsche Yeah One Taramena Two for the childers. Did it baby come closer? Make I feel you better. ተጣልታችሁ ነው ልጠፋቻለች። የመጣላቱን ሳልፋላ እነዚህ ምክንያት አላት ብዬ አምናለሁ። ጣል በገባንበት በየሄድንበት በሙሉ ሕፃን አዋቂው ሳይል ሁሉም ሰው ጠንቋይ ልጅ እያለ ይጠቋቁም። ከዛም አልፎ ደህንነታችንን አልተቀበሉም። ደህንነት እኮ ወደፊት ሊቀረብ የሚችል ጥንቁርናውንም ቢሆን እናንተ ግለሰቦችን ጨርሳችሁ አልከተላችሁ። እኔ እስከማውቀው ድረስ ከቤተክርስቲያን እንደማትሆኑ እኔ የምታውቂው ያንን አንቺ ብቻ ነሽ። ሰው እንደዛ ነው ብለህ እኛም ቤተክርስቲያን ሳይሆን ለበጎ ነው ብለህ አስቡ። ሰውን ተይው እባክሽ። የልብን መኖር የሚያውቀው አንድ እግዚአብሔር ብቻ። እኔ በጣም ነው የሚገርምሽ። እኛ ቤት የማይመጣ የሰው አይነት የለም ነበር። ሰው ፈጣሪውን ትቶ አዋቂ ነኝ ባይ አባታችንን ሲያመልክ በጣም ነበር የሚገርመኝ።
ማስረጃ? ሁለታችሁም የተመረመራችሁት? አዎ። ልጅ እያልክ እኮ ጭንቅላት አንኳት ወደ ታዲያ ምን ማለት ነው? ታዲያ ቆይ እኔ እንደዚህ አይነት ጥያቄ ማንን ነው የምጠይቀው? አይደለም እኮ ሺህ ጊዜ ብትወተውታል መውለድ ካልቻለች መውለዳችን። ይህ ደግሞ የፈጣሪ ስራ ነው። እስከ መጨረሻው ድረስ መውለድ ካልቻለች አንድ ትልቅ ነገር ያመልጣል። ምን? አዎ በህይወቴ የምፈልገው አንድ ትልቅ ነገር ያመልጠኛል። ባለመውለዷ ነው? አዎ ባለመውለድ። ልትነግረኝ ትችላለህ? እየሄድክ ለማንም የማትከለል ከሆነ አዎ። ደግሞም እንደ ጓደኝነት ልትረዳኝ የምትችላቸው ብዙ ነገሮች ይኖራሉ። ከቻልክ የሚያቅት አይመስለኝም። የሚያቅት አይመስለኝም። ታኔ በጣም ይገርምሻል። እኛ ቤት የማይመጣ አባታችን ስጋ ሲያምረው በግ፣ ወፍራም፣ ቀጭን፣ ቀላ፣ ጥቁር ብቻ በጣም ብዙ እያላቸው ያመጡናል። ስጋ ጠፍቶ ያውቀው ነበር። አውቆ ነው የሚገርመው። በጣም ብዙ ብር ወርቅ ይቀበላቸው ብዙ ነበር የሚታሰሩት። ግን ምን ጥቅም አለ? አሁን ሲማክር ግን አመሰግናለሁ። አስታውሳለሁ ስናሳክመው ራሱ በእርዳታ ያሳክም። ያ ሁሉ ብር ያ ሁሉ ወርቅ የት እንዳለ የት እንደገባ አናውቅም። እግዚአብሔር ያልባረከው ነገር ምን ሊረባ ብለሽ ደግሞ ምን እንጂ አባት ያከማቹት ወርቅና ብር ጥረው ግለው ለፍተው እግዚአብሔር አሳዘነች። እንደዛ ስለሆነ ነው አሁን መውጫ መግቢያ እስክናጣ ድረስ የምንማቀቀው። እሱ ጦስ መከራችንን አየ። እሱም እንደዚህ እንዳታስብ ሙሉ ልብሽን ለፈጣሪ ስጪ። እርሱ አንቺን ለምታስብ አምላካችን ቅን ፈራጅ ነው። ሌላ ማን አለ ብለሽ ነው ዘወትር ከደጁ አልኩ። ግን ቤቱን ህንፃውን እያስረጨሽ ነው? አዎ ያን ሰሞን መንፈሱ ሰላም ሲነሳን በቤታችን ጸበል አስረጨን። አሁን ሰላም መቼም እንዳይለኝሽ። እኔ ምን አንተ ግን ይሄ ሁሉ መረጃ ከየት አገኘኸው? ከገዛ እናቷ የዚህን ያክል እናት ያልቀረባቸው ሊሞቱ ሲያጣጥሩ ነው ሲናዘዙ የሰማሁት። እንደዛ ከሆነ በበኩሌ ልረዳ ዝግጁ ነኝ። ዋናው ነገር ሚስጥር መጠበቅ ነው። ይሄ ነገር ከእኔና ከአንተ ከወጣ አደጋው ይከፋል። ስታይን ግን ወረኛ መስላለሁ። አልወጣኝም። አንዴ አምነህበት ካወራህ ደግሞ መጠራጠር የለብህም። ይገባኛል። ለማንኛውም ቀን ሳትቆጥር እርዳታ ከዛሬ ጀምሮ ነው። ቃላችን ግን እንደተጠበቀ ስለሱ አታስብ። ዋ አስፈላጊ ሰው። ሄሎ ጤና ይስጥልኝ የኔ ጌታ፣ እንደምን ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ ስራው አልቋል፣ ስራው አልቋል። መተህ መውሰድ ትችላለህ፣ ችግር የለውም። እዛው ቤት ነኝ። እሺ እሺ፣ ቻው ቻው። እንዴ አርገዘሻል እንዴ? ጋይ ሰይፉ እኮ ልጅ ቢኖረው ኖሮ እኮ ብሎ እኮ ሲመኝ ሰምቼዋለሁኝ። ኧረ እባክህ ይሄ ቦርጭ ነው። ክብር ግን እኮ ቦክሰኛ ነው የምትመስይው። አንቺን ከታይሰን ጋር ነበር የማጣላሽ። ባይሄንን ከሱ ጋር ጨርሽ። እቺኛ የሞቱት የጠንቋዩ ሰውዬ ልጅ አለች። እናካ ና ግባና መሳይ
ስሜን ያጽፍበት ስራ ላይ ስለነበርኩ ነው። ይቅርታሽ ነው። ችግር የለም። ግን አድራሻ መቀየሬን ለማንም ሰው እንዳትናገር። አልናገርም። አንድ ጓደኛ ያለም ይዤው ሳልመጣ አልቀርም። አሁን በቃ ችግር የለውም። ይዞ ነው አደር። ችግር የለውም። ምን እያደረጋችሁ ነው? እንዲህ አይነት ነገር መስማትም ሆነ ማየት አልፈልግም። በእግዚአብሔር ስም ይዤሻለሁ፣ ውጭልኝ። ይህ ውሳኔ እኮ የኔ ሳይሆን የማዬ ነው። እማዬ እንዲህ አይነት የረከሰ ነገር እንዴት ታደርጋለች? ቤተክርስቲያን በመሄጃዋና በመቁረቢያ ሰዓት እንዲህ አይነት ነገር ትሰራለች? ወንድማችን ምን እንደመሰለ አታየው? እሱ ወዶ የገባበት ነው። ከስራ እንኳን ተባሮ ሂድ ብላ አላባረረችው እንዴ? ከስራማ የተባረረው የእሷን እናት ሲያስታምም ነው። በዛ ላይ ደግሞ መውለድ ስላልቻሉ ቤተሰቦቿ ለሌላ ሰው ሊድሯት ይፈልጋሉ። እሱን በምን እርግጠኛ ሆንሽ? እሱን ለኛ ተው። ሚሪዬ ግን ዛሬ ምን ሆነሻል? ወይ አሞሻል ወይ ደብሮሻል? የሆነ ነገርማ ሆነሻል። አረ ደህና ነኝ ዜድ። የትላንቱ ድካም ይሆናል። ቆይ ከዛ በኋላ ብዙ አመሻችሁ እንዴ? አዎ አልጋ ያዘው ሌላ ቦታ ስለነበረ እዛም ሄደን ትንሽ አምሽተን። ምን እንዴት ነው ግን ሰውዬው ተመቻቻችሁ? አረ ጉረኛ ሽማግሌ ነው። በዛ ላይ ደግሞ የሀገር ብር ነው ያዘው። ደግሞ ዝም ብሎ እያወጣ ያሳየኛል። አባ ደክዩም ነበር ታዲያ ዝም ብለሽ ትንጃጃ ያለሽ አይደለ? አረ ያስፈራል ቻፒ። ለነገሩ ለስራ አዲስ ስለሆነ ነው እንጂ እኔ በሆነ ኖሮ አሳይሽ ነበር። ምን እኮ ነው ይሄኔ ዛሬ በቃ በግ ምናምን የሚገርም ሙድ ላይ ነበረን እኮ ዛሬ። አረ ዝም ብለሽ ትጃጃለሽ። እኔ እንጃ መች እንደምነቀ ይችል ግን እኔ ግራ ነው ገባኝ። ዝም ብላ ስታካብድ ነው እባክህ። ለወደፊቱ ግን እንደ አይነት ነገር እንዳይለምሽ እንዴ። እንደዛ አይነት ቢዝነስ ሲገኝ ነቃ ነው ያለብሽ። እንዴ ቅልጥፍ ነው እንዴ እነሱ ቢሆን ያሳዩሽ ነበር። ስራ ባገኝ ብዬ ከተማውን እየዞርኩ የማስታወቂያ ሰሌዳ ሳለብ ስለዋል ትንሽ ደካከም። እባክህ ይሄን ያህልማ ብዙ አትጨናነቅ። ሁሉ ነገር በራሱ ሰዓት እርግጥ እንደሚሰማ አውቃለሁ፣ ግን በዚህ የተነሳ ነው ማለች እሷ ከአንደበቷ እንደዚህ አይነት ቃል መች ወጣ? ታዲያ ፍራቻ ትዳራችን ዘላቂ በመካከላችን ልጅ ሲኖር ነው። ልጅ ከሌለ ትዳራችን ይፈርሳል ብለህ ታስባለህ? በሚገባ እንጂ። ታዲያ ሌላ ዋስትና ይምን? እግዚአብሔር ይባርክ ትዳር በዚህ
መጀመሪያ ውሃ በማጣት ስለታጠቀ መሬት ነፍስ እግዚአብሔርን መጠማት ከዚያ ሁሉንም ነገር ታገኛለህ። ለእሱ የሚሳነው ምንም ነገር የለም። እስከ መቼ ድረስ ነው የምጠብቀው? ያልተሳልነው ታቦት ያልተሳለምነው ቤተክርስቲያን የለም። ቆይ እስከ መቼ ነው የምጠብቀው? እሱ 1000 ዓመት እንዳለቀ አልፎ እንደሄደው እንደጥላል እንደ ጎርፍ በድንገት ይወስዳል። ከህልም የረዘመ ህይወት የለም። እኛ በማለዳ እንደሚበቅል አረም ጠዋት አድጎ ያብባል፣ ሲመሽ ግን ጠውልጎ ይወድቃል። ይህን ሁሉ በሰፈር ውስጥ የሚያደርግ አምላክ ምን እንደሚሰጥ ነው ታውቃለህ? እስኪ ተወኝ፣ አንተ አይገባም። ስለዚህ አሁን ልብስ ቀይርልሃል። ኢትዮጵያውም የኛ ነው፣ ልማዱንም የኛ ነው፣ ኤርኮሬውም የኛ ነው፣ ሁሉም የኛ ነው፣ ሁሉም የኛ ነው። ሀገራችን አፍሪካ ይጠብቅልን። አውሮፓ የኛ ነው፣ አፍሪካ የኛ ነች። ዞረን እንይዛታለን። ፊተኞች ኋላ ሆነዋል። አሁን ደግሞ እኛ እንቀድማለን። ጨዋችን ሰላም ነው ይሁን ብለናል። በድል ተያዙት። ነታያለሁ ወይ አባቴ ሱማናይቱ መሳሪያ ወጀባ ገብቶ ባሪካ ከስበለንካ ባሪካ ከስበለንካ ባሪካ ከስበለንካ ባሪካ ከስበለንካ እንግዲህ እንደምታጨበጭብልኝ እርግጠኛ ነኝ። አልቋል። ጽድት ብሏል። እንግዲህ አየት አድርጋት በደንብ። አንተ ይህ ከእውነተኛው በምንም አይለይም። ኧረ ችግር የለውም፣ ስራችን ነው። አማርሽ ያው ቴንክ ተደስቻለሁ። ችግር የለውም። ደስ ስላሰኘኸኝ በእውነት ጊዜ ይስጥልኝ። ተስፋሽን ነው እግዚአብሔር ቃሉን መንገዳችን ደግሞ ብዙ ችግርና ጭንቀት ሊደርስብን ይችላል። ትእዛዛት መልክስት ስርዓቱ በሕይወት ስንኖር ማስተዋል ይሰጣል። ሁሉም እግዚአብሔር የፈጠረን ሕያው አድርጎ ያቆመ የቱን ያደርገን እግዚአብሔር ሰማይ ባህርና በውስጡ ያሉ ዘወትር ቃል በተጨነቁት በተራቡት እስረኞችን ነፃ ያወጣል፣ የወደቁትን ያነሳል፣ ደጋግ ሰዎችን ስደተኞችን ይጠብቃል፣ ባሎቻቸውን ወንድሞቻቸው ናቸው፣ ወላጆቻቸውን አባቶቻቸውን ይረዳል። የክብሮቹ ነገር እግዚአብሔር ለዘላለም ንጉሥ ነው። ዘላለምን ይነግሣል። አንቺ ማጥበቅሽ ስጋ ነው አይደል? ይህ ሁሉ ስንት የተገዛ ተፎገረ ነው። ብታስብ ትበቃናለች። ምን አልክ? አዎ ሁለት አይደላችሁ? ብታስብ ትበቃለች። ግን ጋይሴፉ ዛሬ ግን ምን ታይቶ ነው ስጋ የገዛው? ባለቤት አርግዛለች ማለት ነው። እሷ አማሬ ስላለች እንጂ ይሄን ስጋ ገዝተህ የመጣው አንተማ ብትሆን እዛው አስቆርጠው ወይ አስጠብሰህ ትበላው ነው። ዝም በል። ምን ይመስላል? ሰው ነው ደግሞ ለግማሽ ኪሎ ስጋ ይበሳጫል እንዴ?
ይበዛልኝ። ጥራት ቀላቀል እችን ደግሞ ጨስ ጨስ እንድታደርግበት ይሁን ብለናል። እንግዲህ እሺ፣ አሜናት። በእንግዲህ እችን ስጭልና ይሁን 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 ብለናል። ይሁን 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 በታዘዝከው መሰረት እየሰማኸኝ ነው። በታዘዝከው መሰረት ዕጣኑን በደንብ አድርገህ ታጨሳለህ። ከዛ በኋላ ጀማው ይከተልሃል። ይህንን ካደረክ ነው ሁሉንም ነገር ያሰብከው እንዲሟላ የምናደርገው። ጀማው ከእኛ ጋር ነው። ከኔ ውጭ ሌላ ቦታ ደግሞ ከሄድክ ይከተልሃል። አውሊያው ነግሬሃለሁ። ያልኩህን በትእዛዙ ታሟላለህ። በል እንግዲህ ሸኝተናል።
አሉ አይደል እንዴ? አንተ ደግሞ ይሄን ወስደህ ቄስ ማድረግ ነው ማጨስ ነው እንጂ አባቴ ማጨስ አንቦለቡለዋለሁ። አዎ በቃ በዚህ የሚሳካ ከሆነ ምን አለ በለኝ ታየኛለህ። አለቀ። ለምን አልደውልላትም እና ተዘጋጅተህ ትጠብቀኛለህ? ይደውል እንጂ ማጣደፍ እንዴ ቶሎ ማለት ነው። ጊዜ መስጠት አያስፈልግም። እየጠራ ነው። ሄሎ አንዬ እንዴት ነሽ? አለሁልሽ እባክሽ። ምን ትንሽ ዞር ዞር አልኩና አደካከመኝ። ወደ ቤት እየመጣሁ ነው። እስቲ በእናትሽ ቡና አፍልተሽ ጠብቂኝ። የማሽን ቡና ስልችት ነው ያለኝ። የቤት ቡና ያውም ባንቺ እጅ የተፈላ ቡና ነው ያማረኝ። አሁን እመጣለሁ። ከእንዳለ ጋር አብረን እየመጣን ነው። አሁን እደርሳለሁ። እሺ እሺ። ቻው የኔ ፍቅር። የኔ ፍቅር እያልክ አንጀት ትበላለህ አይደል? ወይ አንጀት መብላት ጌታ እስኪያልፍ ያለፋል የሚባለው እና አንተ ደግሞ ተረት አታጣም። ይሄ ግድ ነው። ምን ይደረግ? ይሄ እስኪሳካ ድረስ ና ግን እዚህ ከሚደብረን ለቻት ያስቆምነው። እሺ ደሞም ላይኖራቸው ይችላል። ኧረ ትናንት ሄደች ያስብኝ ሰጡት። አይኖራቸው እንዴት አወቅ? ሳናይ ጠዋት ደውላ ነግራኛለች። ኧረ እባካችሁ እዚህ አይደብረን እንሂድና እንቃ። አንገት ማስገቢያ እንኳን ሳይኖረን አይደብርም? ይደብረው። እስከ ዛሬ እኛ እናስቀማችሁ አልነበር እንዴ? ቢሆንም ይደብራል። ኧረ አይደብርም። አንተ ሜሮን ተነሳ። እሱ አይመለከትም። እሺ አቦ እንሂድ በእናትህ። አይዟችሁ ልጆች፣ አባታችሁ ቢሞት እኔም እናታችሁ ነው። የምትፈልጉትን ነገር አድርጉ፣ ንገሩኝ፣ እኔ እረዳችኋለሁ፣ ከጎናችሁ። አንቺንም ቢሆን ትምህርትሽን አስጨርስሽ። በፊት ያላችሁ እናንተ አይደላችሁ? አይዟችሁ። የተቀደሰ ሀሳብ አየው። እሺ ልምጣ። አሪፍ ጫት እኔ ማማነስ ነው። አንድ ኪሎ ስጋና ሽንኩርት ማጥፋት ምንድነው? እዛ ምድጃ ስር ተቀምጠህ መሰለኝ። ና ተነስ፣ ወደዚህ ተቀመጥ። ገይዜው እዚህ ጋር ይሻለኝ። ደስ የሚል ሙቀት አለ። ከመቼ ወዲህ ነው ደግሞ ወንድ ልጅ እሳት? ኧረ እባክህ ና ወደዚህ ቁጭ በል። ገይዜው ወይስ እሳትን ለሴት ልጅ ብቻ የሰጣት ማን? ቅድመ አዳም። ወንድ ልጅ ደግሞ ከመቼ ወዲህ ነው እሳት? ገይዜው እንደውም በቀደም ዕለት የገዙ ያ የተረፈ ስጋ ካለ እዚህ ፍሙ ላይ ጠብሰን በጣም የሚደብር ነገር። ቲማቲም እና ሽንኩርት ግዙ ይሉናል። እኔ በበኩሌ አልገዛም። እና ማን ሊገዛ ነው? ቢፈልጉ ራሳቸው ሄደው ይዙ እንጂ አንዴ ተቀበል። ዛሬ ያው ቲማቲም ግዙ ያሉ ነገ ልብሳችን እጠቡ ማለታቸው አይቀርም። እኔ ግን እኛ ራሱ ሄደን ብንገዛላቸው የሚደብር ነገር ያለው አይመስል። ኧረ እባክህ እንዴት ነው የማይደብረው? ማን ችግር አለው? እነሱ እኮ ማታ ስለሚደክማቸው ዛሬ እኛ ሄደን እኔ እንደዛ ነው።
ኧረ በቃ እኔ እንደዛ አይደለም። እሺ ስማ፣ እኔ ግን ታውቃለህ ለቤተሰቦቼ እንኳን አንድ ቀን ዳቦ ለመግዛት እንኳን ተልኬ አላውቅም። እኔስ ብትለኝ ሲሄድላቸው ነው። ሱቅ እንኳን ሄጄ አላውቅም። ጭራሽ ለእነሱ ቲማቲም ልግዛ ነው የሌለ ነገር የሌለ። ኧረ በእናታችሁ ይሄን ነገር አሁን እንደ ጀግንነት ምናምን ታወራላችሁ እንዴ? እኔ ለቤተሰቦቼ ከጉልት እንጀራ ብዙ ቀን ገዝቻለሁ። በል ኮርሱ ስላለ ሂድና ገዛላችሁ። ጣጣ የለውም። ምን ቲማቲሙን አንቺ ተገሪዋለሽ። ያሰባችሁት ነገር አለ ማለት ነው። ና ተነስና አባገስ ያውሉ ተጥጪ ማቦሉ ዘመጣ ና ሂድና ለአንተም ለስላሳ ገዝተህ ና ቶሎ ተነስ። እንዴ ጋይ ሴፉ ዛሬ ምን ተገኘና ነው እንደዚህ ቸር ይሁት? ጅል የሆነ ሰው ከወድጀው ስራ አልመሰለም። አሪፍ በጣም ይመስላል። የለም አጠገቡ ያለው ጅል ባደርግ ይሻለኛል። ሀናም ለእኛ ስትል ተሰቃየች። ሁለቱን እግዚአብሔር ይረዳት። ሰሞኑን በጣም ቀሽ በዛ ላይ ደግሞ አባዬ ያኔ ሰዎች ላይ ሲፈርድ የነበረው ማለት እስቲ ማታ ማታ እስቲ ጸሎት እያደረግሽ ነው። ከነገ ጀምሮ ሰባት ቀን ጠብቃ ጠብቃ ደግሞ የአባዬ መንግስት እግዚአብሔር ይቴል ሶትር አምላካችን በጸሎት ለምን እርሱም አያሳፍረን። እግዚአብሔር የሚፈሩ ሰዎች አንዳችም ነገር አያጡምና አትፍሪ። መፍራት ካፍ የሚወጣው ከእርሱ ውጭ ምንም ተስፋ የለን። ለእህታችንን መገኘት ትልቁ ተስፋችን እግዚአብሔር ብቻ ነው። ልክ ነሽ፣ እግዚአብሔር ብቻ ነው ያለው። አሁን ገዝቼ ልምጣ? ና ደግሞ ተጠንቅቀህ ወድቀህ እንዳትሰበር። መውደቅ ድሮ ቀረ፣ አሁኑን ነው የምመጣው። እሺ ምን ፈልገህ ነው የላክህ? አምቧ አሁን በድፍረት ልስጣትና እንደፈለገች ታድርገው። ብቻ እጣን አልወድም እንዳትለኝ። ለምንስ ገዛኸው ብትለኝ ምን እላታለሁ? ገዝቼ ነው ልላት? ዛሬ በምን ታየ ብትለኝስ? ይሄ ደግሞ በራሱ ሌላ ጣጣ ነው። እጣን ስታጨስ አይቻት አውቃለሁ እንዴ? ኧረ እኔ እንጃ፣ ቢቀርብኝ ይሻላል። ሴፉ ምን ሆነሃል? ምን እያሰብክ ነው? ምን እባክሽ፣ ምን አንዳንዴ የሚታሰብ ይጠፋል ብለሽ ነው? ዝም ብዬ ነው። ምን እንደምታስብ ግን ገብቶኛል። ሂድና አሁን ጤስ አድርገው።
ፈራው ምናልባት ባና እንደሆነስ በቆ አቃ ምን ያንቦጀቡቻል ከባነነች እኮ መጥፎ ነው አንድ ቀን አታሳድረኝም ለዚህ ልብ ነበር ታዲያ መደነፋ የነበረው እስኪ እቺን ጤስ አድርጋት ምንድነው እህቴ ነች ከውጭ ያመጣችልኝ እንዴት አይነት ጠጣል መሰለሽ የሚገርም አስም ስላለብኝ ነው መሰለኝ በጣም ብዙም አይመችኝም አረ ይሄ እንኳን ምንም አይልሽም ነበር የሚገርመው ቤተክርስቲያን ያለው በጣም ደስ ይለኛል ደግሞ መስማማኝ ያልኩት አልቀረም አንተ ከመቼ ወዲህ ነው ደግሞ ዕጣን በኪስ ይዘህ መዞር የጀመርከው እንዴ በጣም እኮ የሚገርም ነው እንዴ ለኔ ጌታ እንደምን አለ ቁጭ በል አይገባም ሁሉ ጊዜ እዚች ቦታ ላይ ያገኛለሁ አው ወዴት እሄዳለሁ ብለህ ነው ሰፈር እኮ ነው በጣም የሚያምር ሰፈር ነው አንተ ደግሞ እጅግ በጣም ልዩ ነህ እውነቴን ነው የምልህ ምን ላድርገው ደስ ያለህን አድርግበት ለኔ ነው አው ለአንተ እግዚአብሔር ይስጥ እኔነቴን ሳታቀኝ ችግሬን ተረድተህ ይሄን ስላደረክልኝ እግዚአብሔር ይስጥ ምንም አይደል ሰሞኑን ደግሞ ልብሶችን ይዤ ልመጣለሁ ቀስ ብዬ ደግሞ ጸባይን አይቼ ስራ አስገባለሁ እሺ እግዚአብሔር ይስጥልኝ ኪዳነ ምሕረት ተከተለ ኢየሱስ ይባርክ ዲታ አይነት የተባረከ ሰው አለባት አንድም ቀን እኮ ደስ ብሏት አይቻል ቤተሰቦቿ እየናፈቋት ነው እንደዛ አይመስልም እዛ ላይ አብረን አደረን ሌሊት ትጮኻለች ትቃሻለች የምን አይነት ችግር አጣጥሽ ቤተሰቦቿ ጠንቋይ ነበሩ ጠንቋይ አዎ ምናልባት አባታቸው ነው ይህ እንደዚህ አይነት ነገር አለ እኔንም እኮ ሌሊት ያቃሽን ጀምሯል ተጋብቶብኛል ማለት ነው እንዴ አናት በሽታ ነው እንዴ አና የት ሄዳ ነው ማለት እና ጠዋት ማታ መች ከቤተ ክርስቲያን ትጠፋለች ታዲያ ዛሬ አልተነሳ እሷን ተከትዬ ያረገጥኩት ቤተ ክርስቲያን ያልሄድኩበት ገዳም የለም ግን አንዴ ከልብስ አታምንበት የምታደርገው ነገር ይሰለቻል አረ እንደውም አንተ ቻይ ነው እኔ በሆነ ኖሮ አብድ ነበር የማልፈልገውን ነገር አድርግ ከምለኝ ብሞት ይሻለኛል የግድ ነው ግድ ሆኖብኝ እሷ የምትለኝ ነገር ልክ አመኘበት እንዳደረኩኝ አስመስዬ ማድረግ አለብኝ አንድ ቀን ግን ሁሉም ነገር ሲሳካ የማደርገው ነው ነኝ የማውቀው ከምር ግን አትወዳትም እየነገርኩ መጀመሪያውንም ስቀርባት ለሌላ ዓላማ ነው የቀረብኳት አልኩ እኮ በቃ ያስኪውን ድረስ የግድ ነው በል አንተ የምትገርም ሰው ነህ ለማንኛውም ነገ ቀጠሯችንን እንዳትረሳ አረሳም እቃውንም አሪፍ ናችሁ የምትለውን መረጥ አድርገን ይዛል አረ እጄ እመጣለሁ ለምን እንዲህ አይነት የረከሰ ነገር እንዳሰባችሁ አይገባኝም እሺ ይሄን ያህል ጊዜ አብረው ኖሮ አልፈልግህም ብትለው ምን የሚሆን ይመስልሃል እግዚአብሔር ምን እንዳዘጋጀለት ምን እናውቃለን አንተ ደግሞ አስተሳሰቡ ሁሉ ወደ ኋላ ነው ቆይ ለምንድን ነው ተምረህ እንዳልተማረ የምትሆነው እንዴ እስቲ አስበው ይሄ ነገር ቢሳካና ህይወቱ ተለውጦ ሀብታም ቢሆን የኛም ህይወት እንደሚለወጥ አታውቅም በእንደዚህ አይነት በረከሰ አስተሳሰብ መበልጸግን ትመኛላችሁ ወይ ወንድሜ ይሄ ሁሉ ሰው ሀብታም የሆነው እውነት ሰርቶ ይመስልሃል ማንንም እንደሚያውቀው ጠቢባን ከሰነፎችና ከሞኞች እኩል ይሞታሉ ሀብታቸውንም ለሌሎች ትተው ይሄዳሉ ምንም እንኳን የብዙ ሀብት ባለ ንብረቶች ነን ብለው ቢመኩም እንኳን ሀብታቸውን ለሌሎች ትተው ይሄዳሉ መቃብርም የዘላለም ቤታቸው ይሆናል እስቲ ይሳካና ህይወት ምን እንደምትመስል እያጣጣምኳ ታሳይሃለሁ ሰው በህይወት ዘመኑ ቢደሰትና ሁሉ ነገር ስለተስተካከለለት ቢመሰገንም በሞት ተለይቶ ዳግመኛ ብርሃን ወደማያይበት ወደ ቀድሞ አባቶቹ መሄዱ አይቀርም ለምን ትፈላሰፍብኛለህ እኔ የምነግርሽ መጽሐፍ ቅዱስ ላይ የተጻፈውን ነው ለምን አታነብኝ ጥሩ ሰባኪ ወጥቷል በይ ለማይ መምጣት ይንገሪልኝ
ልጄ ያለሽኝም አንቺ ነሽ። ሀብቴም ንብረቴም ያንቺ። አግብተሽ ወልደሽ ወልደሽ ዘርሽም የሰፋ ይሁን ልጄ። የተቸገሩትንም እርጅ። አደራሽን ልጄ አደራ። እሺ እናቴ፣ እሺ እናቴ። ተይ ልጄ ተይ፣ እንደሱማ አይገባም። ተይ አይሆንም፣ መጽናናት ነው ያለብሽ። ተይ የኔ ልጅ ድሆችን የሚረዱ የተባረኩ ናቸው። እነሱም የቸገራቸው ላይ እግዚአብሔር ይረዳቸው፣ እግዚአብሔርም ይጠብቃቸዋል። በምድርም ላይ ደስተኛ ሆነው እንዲኖሩ ያደርጋቸው። ከጠላቶቻቸውን አሳልፎ አይሰጣቸውም። ልጄ በሀብት እንዳትመኪ፣ ትተሽው ትሄጃለሽ። ብዙ ሚሊዮን ብሮች በባንክ አሉ። እነሱን ለተቸገሩት ለተራቡት መርዳት አለብሽ። ብቻሽን እንዳታጠፊ። እሺ እናቴ፣ ሰምቼሻለሁ። እዚህ ማጥባ ተይ፣ ጠንከር ማለት ነው ያለብሽ። እንግዲህ ወራሽ አንቺ። ተይ ልጄ አይሆንም፣ አይሆንም። እዚህ ማይ አይገባም ማለት ነው። ቀባ አንተ ምን አስፈ አባቷ እኮ ይፈርዱ። ይፍረዷ። ሌሊት ላይ ታውቃለህ፣ የሆነ ድምፅ እየቆየ ሲድሙት ሴጣን እኮ ሊሆን ይችላል። የማርያም ምክል የፍጮን አትልም እንዴ ታዲያ? ስትጨርስ ና ቢለኝ ዝም ብለህ ባልሆነ ነገር ራስህን አታጭቅ። በዚህ ሰዓት እንደዚህ የወራ ቢለኝ ጫናችን ይጣም ተነስ፣ እውነቱን ነው እግዚአብሔር እሺ እቺ ነገር ለአንተ ሳትሆናት እያት እስኪ አውራ በጣም ይሄ ለአንተ የሚስማማህን አስተምር። ችግሬን አይደለም ችግሬን ተሰጥቶ መብራን ካንተ ጋር ቅዱስ ገብርኤል ካንተ ጋር ምንም አይደለም። ይሄን ያዘጋጀልህ ጌታ ጌታ ደግሞ አንተን ይፈልጋል። እውነቴን ነው የምልህ። ጌታ ኢየሱስ አንተን ይፈልጋል። ጌታ ኢየሱስ ስላንተ ያስባል። ጌታ ኢየሱስ ስላንተ ይጨነቃል። ወደ ጌታ ተጠቃም። ነገር አስታውስ። ጌታውን የሸጠውን ይሁዳ ጌታ ምን እንዳለ ታውቃለህ? ምን አለው እባክህ? ስለምንስ መጣህ ብሎ ነው የጠየቀው። እኔ ወንድም ባትቀልድ ይሻላል። ይልቅስ ጌታን መቀበል ግን ያስቆም መጽሐፍ ቅዱስ ታነባለህ? ዕብራውያን 8:11 ምን እንደሚል ታውቃለህ? እያንዳንዱ ጎረቤት እያንዳንዱ ወንድሙ ጌታ ነው ብሎ ያስተምራል። ለምን?
ከትንሽ እስከ ትልቅ ያቁኛል። እጅግ በጣም አሪፍ ጥቅስ ነች። ስማ ያዘው እንጂ ይጠቅማል እኮ። አያት እቺ ታማልዳለች። እቺን ብታምር ይሻላል። ከዘመን እኩል የማይራመዱ ጅሎች። አጀብ 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 የማንም ጀባ ነው የማንም ጀባ ነው የማንም ጀባ ነው። ታቤት ያለብኝ አይደል አሚነትዬ አብሽር 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 ጎሽ ጎሽ ተባረክ ተባረክ አሜን ተባረክ የማን ጀባ አሜን ያባ አሜን የቦን በላናት የቦን ምን አንዱ መጥቶ ፈረንጁ ከሞት 40 ያልሞላ ሱፍ ሰጥቶኝ ጌታን ተቀበል ይለኛል እንዴ? ማነው እሱ? ባለፈው 50 ብር ሰጥቶኝ የነበረው ነው። ትታወቃላችሁ? እኔ በዚህ ሲያልፍ ነው የማውቀው። ምን አፍንጫው ላይ ነው የምወረውርለት። በል በቃ ና ምሳ ግባና ምሳ ምን ነው ምን ነው እናትዬ? ጀማው ዛሬ መጥቷል። አፍጋሪው ለጋለጋ ነው። አቤት ያንተ ነገር አቤት ያንተ ነገር ሰማኸኝ? አቤት እየሰማህ ነው? አዎ እንግዲህ እኛም በዚህ ነገር ላይ ብዙ ቆይተንበታል። ከሳምንት በላይ ቆይተንበታል። እኛ የሚደረገውን ነገር ስላደረግን ይሄ ልብስ ከመለበሱ በፊት ውሃ መንካት የለበትም። ይህንንም ተረዳ። ይህንን በምታረግበት ሰዓት አንተም ለውጥ ታገኛለህ። በል እንግዲህ ይደርሳል። አሚን በል አሚን በይ አሚናት አሜን። እንግዲህ ስጭልን ይሁንልህ በይልን። በል እንግዲህ ሸኝተናል። እንዳለ ከነገ ወዲያ የምሳ ምንም አልተገኘም። ቤቱን ሊያሳይሽና ባለቤቱን ሊያስተዋውቅሽ። ወይ በጣም ደስ ይላል። ታዲያ ባለፈው የገዛሁልሽን ቀሚስ ነው የምትለብሺው። እሺ እሱን ቀሚስ ስትለብሺ በጣም ታምሪያለሽ። አመሰግናለሁ። እወድሻለሁ። እሺ እኔም በጣም እወድሃለሁ። እንዴት አንዱም ነገር አይሳካም?
ሳይታጠብ እንዲለበስ ተጠንቁሎ የመጣን ቀሚስ ብድግ አድርጎ ማጠብ ምን ይባላል? በጣም እኮ ነው የሚገርመው። ደግሞ እኮ ቀሚሱን ከታጠበበት አምጥቼ ነው የሰጠው። በእርግጥ የታጠበ ቀሚስን መልሶ ማጠብ በጣም ይገርማል። በጣም ግን ተጠራጥራ እንዳይሆን እባክህ። ምንም ሰበብ አያስፈልግም። እኛ አዋቂ ናቸው የምትላቸው ሰውዬ አይደለም ንብረት በስሜ እንዲዞር አይደለም ልጅ እንደወልድ ሊያደርጉ እኔ እርግጠኛ ነኝ ጉንፋን አሞኛል ብላቸው እንዲሻለኝ የሚያደርግ መድኃኒት አይሰጡም። ወይ ጉድ! እጣኑስ የተሰጠህ እጣን መች ተጠሰና? ልብሱም አልተለበሰም፣ እጣኑም አልተጨሰም እኮ። ምንም ሰበብ አያስፈልግም። እውነቱን ልንገርህ፣ ከእንግዲህ በኋላ አዋቂ ነኝ በሚሉ ሰዎች ማመን ትቻለህ። በዚህማ ተስፋ አትቁረጥ። ነገርኩ። በቃ አሁን የመጨረሻ እሱን አንጥቼ እሰጣለሁ። በእሱ ግን እንደሚሳካ እርግጠኛ። ምንድን አትቸኩል ብለህ አስብ። አሁን ዝም ብለህ ሞት ነው እንዴ? አንገት እስኪሰበር ድረስ እንዲዞር ብለህ ምትል እንዴት አባቱ እዚህ ሰፈር ነው? ባለ ትዳር እኮ ልጅ ስማ፣ የሰው ሚስትህን የተመኘ ሁሉ እንዳመነዘረ ነው የሚቆጠረው። ብለው ታቆጥና ከመቼ ወዲህ ነው ደግሞ እዚህ አዋቂ ሆንሽ? ከልጅነት ኧረ እባክህ ይመስላል። በእናትህ ሰውማ ሌላ ብሎ ለነገሩ ጅሉ እኔ ነኝ ከአንተ ጋር ማውራት። ገዢዎቹንም የማፈላለግ ስራው ያንተ ነው። በዚህ አታስብ፣ በሰፊ እናመጣቸዋለን። ግን ችግር ያ ሲያልቅ ላታመልጠው እንጂ ያለ እኔና አንተ መሀል እንዲህ አይነት የረከሰ ነገር አለ። እሺ አንድ ነገር ግን ይህ ነገር ከፍተኛ ጥንቃቄ ይጠይቃል። ተኝተህ እንኳን ብትቃሽ ወደ ወይን መቆራጭ ይችላል። እኔ ጋር ያለው ጥንቃቄ አንተም ጋር ከተጠቀምበት ምንም ችግር በዚህ ከተግባባን ማለት ነው። ነፍሴ ጮማ የሆነ ስራ ነው ያመጣሁት። ባለፈ ያቱ የካርታ ስራ ምናምን አላልኩም ነበር? ይኸውልህ ይሄ ነው። እስኪ ተመልከት። አስቸኳይ ነው። ቶሎ ነው የምፈልገው። ብዙ ጊዜ ያስፈልገዋል። ስራ እንዳለኝ ታውቃለህ። ኧረ ግድ የለም። ይሄን አስቀድሞ አስፈላጊ ከሆነ ገንዘብ ጨምር። ሙሉውን እሰጥሃለሁ። ይቻላል። ችግር አለው። እስኪ ጻፈው። እስኪ የሚለወጠውን ነገር ላሳይህ። ምን ይቀየራል? ወይዘሮ አለሟ ገብሬ ለውጠህ አቶ ሰይፉ የመላሽ በሚለው ለውጠህ ነው የምትሰራው። ግን ጥንቃቄ በጣም ያስፈልጋል። ሁለታችንም ተያይዘን ነው የምንለው። ይሄ ከፍተኛ ስራ እንደሆነ ታውቃለህ። እሺ ነገር አስቸጋሪ ነው። ምንም ችግር የለውም። አታስብ። በአስተማማኝ ሁኔታ ነው የምትሰራው። ምንድን ነው የሚያወራው? እናንተ መጀመሪያውንም አብዳችሁ አይደል? ወይ ሲጀመር ከቤተ ክርስቲያን ደጃፍ ለማይጠፋ ሰው እንደዚህ አይነት ነገር የምታማክሩ? ታረስቶ የሆነ ወግ አጥባቂ ልጅ ነው። አየህ እንደሆነ ሁሉም ነገር ጨርሳለች። ልክ ስትተኛ የምታቅፋት ሰውነቷን ትቀባባዋለች። አላለም። አዎ እንጂ እማዬ እኮ ብዙ ገንዘብ አውጥታበታለች። ይገባኛል። እኔ በሌላ መልኩ ስራዬን ሲሳካ የማደርግላችሁ ነገር በሙሉ አደርጋለሁ። እስከዛው ግን ማናችሁ
አትረብሹ። ሰይፈ አዎ ስሜ ልጅ ለምንድን ነው ዕቃ መሸጥ የሚያስፈልገው? እኔ ያለኋችሁ አልኳችሁ። ለምትፈልጉት ነገር እኔ እረዳችኋለሁ ብያለሁ። ለምን ዕቃ ትሸጫለሽ? አዎ ልክ ነሽ ማለት ግን እስከ መቼ አንቺን አስቸግራለሁ እንችላለን? አይ ምንም ችግር የለም ልጄ። ሁሉን ነገር በእኔ ተውት። አይዟችሁ፣ እኔ አለኋችሁ። ለምን ዝም አልክ? ወሬ አይሰለች? መቼም አባቴ ይሙት ይኸው አናት መስል ምንም ነገር አላወራሁም። አወራሁ አሁን ይሄ ያስቅ ሰው ቤት በታመመ መስሎ ይስቃል። ይገሰፍ ተሳስቶ እግዚአብሔር ይመስገን ምንም አላደረኩም። ሰማኛል። በዚህ ምድር ላይ ከሚያሳዝኑ ሰዎች ውስጥ አንዱ አንተ ነህ። እኔ ደግሞ በዚህ ምድር ከሚያሳዝኑ 3 ነገሮች አንደኛው አግኝቶ ማጣት፣ ሁለተኛው መልኩሶ አለመስለቅ፣ ሶስተኛው ደግሞ ወልዶ አለመሰማቸው። ተነሱታ ውጣ። አንቺ ነሽ ያለው ፊት እየሰጠሽ እንደዚህ ብታጨማልቂ ሰላም አለን ይመስገን። ምንድን ነው እዚህ ነገር እባክህ? እንዴት ነው? ከዚህ በፊትም ብዙ ነገር ተነጋግረን ነበር አይደለም? እናንተም ደግሞ ምንድን ነው ያው ወጣቶች ነን፣ አንድ አይነት እድሜ ላይ ያለን ሰዎች አይደለም? ስንት ጊዜ ተነጋገርን አይደል? ያው እንደምታውቁት እነ ሜሮንም በሴተኛ አዳሪነት ነው ኑሯቸውን የሚገፉት። እናንተም ደግሞ በዚህ እድሜያችሁ መስራት ስትችሉ ስንት እነሱ ስብዕናቸውንና ስጋቸውን ሸጠው ባመጡት ገንዘብ ትበላላችሁ፣ ትጠጣላችሁ፣ ታጨሳላችሁ። ያ ግን ለምን አይደለም እንዴ? ዋና ምን ይጠብስ? ይኸውልሽ ፍሬ እንደሱ አይደለም። እናንተ ልክ እንደኛ ወጣቶች ናቸው። እንዲህ አይነት ህይወት ደግሞ ለእናንተም ሆነ ለማንም አይበጅ። አዎ፣ ግን አሁን ምንድን ነው የፈለጋችሁት? ለማንኛውም እኛ እያየናችሁ በእንዲህ አይነት ሁኔታ ውስጥ እንድትኖሩ ስላልፈለግን እና ትክክል እባካችሁ የራሳችሁን ጥረትና ተሳትፎ አድርጋችሁ ከዚህ ህይወት ውስጥ እነሱንም እንዲወጡ አድርጓቸው። አይደለም እንዴ? እናንተም እኮ ከዚህ ህይወት ውስጥ መውጣት አለባችሁ። ስራ ሰርቶ መለወጥ ነው እንጂ ያለብን በዚህ አይነት ሁኔታ ውስጥ መኖር የለብንም። እድሜ እኮ ቆሞ አይጠብቀንም። መለወጥና መሻሻል አለብን። ይሄንን ሁሉ የምንላችሁ በአንድ አይነት እድሜ ውስጥ ስላለን እውነት ነው። ሴተኛ አዳሪነት ማለት ስጋንና አካልን አቃጥሎ የሚገድል እሳት ማለት ነው። ልክ ነው። የቀብር ቦታ ቤተክርስቲያን ብቻ እኮ አይደለም። የሚሰራ ህሊና ይዘው ሳይሰሩበት ለቀሩ ሙታን የራሳቸው ስጋ መቀበሪያቸው ይሆናልና እባካችሁን ከዚህ ሰዓት ጀምሮ ራሳችሁን ለስራ አነሳሱ። አይደለም እንዴ? ትክክል። እና እኛ ይሄንን ልንል ነው የምንችለው። ከዚህ በላይ መቼም እንግባባለን ወጣቶች ነን ብለን ስለምናስብ ነው። እናም እባካችሁ አስቡበት። አሁን አንድ እርምጃ ወደፊት ተጉዘናል። ደግሞ የመጀመሪያው ገዢ ነገ ይመጣል። ታዲያ በተነጋገርነው ሰዓት ነው የምታመጣው? ቆይ ዋጋ ስንት አልከው? ዋጋው ተቀራረቡና ትነጋገራላችሁ ብየዋለሁ።
ግን ስንት እንበል? ምን ያህል እንበል? እስቲ እንመካከርበትና ስም እናወጣለታለን። በልበል። ይህንም ነገር ቶሎ ቶሎ እንበልና ባለቤትም ልጅህም ሳይመጡ ቶሎ ላጥ እንበል። በጣም ታዝበውናል ማለት ነው። የተናገሩት ሁሉ እኮ ትክክል። ለነገሩ እኮ ቀላል ነገር እኮ አልተናገሩንም። እኔ ግን እነሱ ራሱ እነ ሜሮን ፈልገዋቸው የሚመስል እኔ በዚህ አልስማማም። እኛ ይኸው አስተሳሰባችን ዝቅተኛ፣ ሞራላችን ስንኩል ስለሆነ ነው እንደዚህ አይነት ነገር የማይገባ። እንግዲህ ህይወት የራሷ መንገድ አላት። እኛ ደግሞ ይህንን ህይወት ብለን ይዘናል። ቆይ የእነዚህ ምስኪን እጅ እየጠበቅንና እያጭበረበርን እንችላለን እስከ መቼ? ቆይ ግን ለምን ስራ ፈልገን አንገባም? እኛ ጋር ህይወት እንጂ ሀብት የለም። ምን አይነት ስራ? የቀን ስራስ ቢሆን የተገኘው ምን ሰራ? የቀን ስራስ ቢሆን መስራት ይቻላል። አሁን ማን ይሙት አንተ የቀን ስራ ሰርተህ እንደባልባ አንተ ራስህ ኑሮ ኑረኝ የሰውን ኑሮ ካሉ የደለውን ኑሮ ካሉ ለሞት ማለት ነው። አንድ ነገር ግን ታውቃለህ፣ ከዛሬ በኋላ የተሻለ ህይወት መለወጥ በሉ ቻው። እኔ መለወጥ ነው ይቅናችሁ እንግዲህ ያው እንግዲህ የቤት ጠቅላላ ስፋት ጂፒውን ማይታል እኛ 2 ሚሊዮን ነው። ይሻልበዛ ምን ይበዛል? ዛሬ አዲስ አበባ ውስጥ አይደለም እንደዚህ ያለ ባዶ መሬት ስለሚሸጥ ታወቃለህ። ያው እኛም ደግሞ ከዚህ መውረድ ይከብዳል። እናንተ ስትፈልጉን እንጂ እኛ ስንፈልጋችሁ እኮ ቤታችሁ አፍንጫችሁ ሰራ። ምን ማለትሽ ነው? ሚስት እንዳለው ታውቂያለሽ። በዚህ ላይ በቁርባን ነው የተጋባው። በቁርባን የተጋባ ሰው በአንድ ጊዜ በፍቅር ማፈቀር አይከብድም እንዴ? እኔ ከሚስቱ በምን አንሳለሁ? እንዴ ደፋ ምንም ከመጣ መሳሰል። ኧረ እባክህ ከቁንጅናዋ ውጪ ደግሞ እኮ የሚገርምሽ ነገር የብዙ ሚሊዮን ብር ባለቤት ነው። ከየት አመጣችሁ ይሄን ሁሉ ብር? እሱን አይመለከትሽም። ይልቅ አንድ ነገር እንስማ።
እና በዚህ አትስማሚ? እርግጠኛ ነህ ግን? እርግጠኛ ነኝ ሚሊዮነር ትሆኛለሽ እያልኩሽ። እንዲህ በቀላሉ ግን የሚሳካ ይመስላል? በቁርባን ያገባ ሰው ሚስቱን ፈቶ መጥቶ እኔን የሚያገባኝ ይመስላል? አዎ የወደድሽውን ሰው በእጅሽ ታረጊያለሽ። አይመስለኝም። ሁለቱ እኮ ይፋታሉ። ሁለቱ ከተፋቱ በኋላ ደግሞ ግማሽ ሀብቱን ይዞ ይመጣል። ከዛም አንቺን ያገባል። በአቋራጭ ከበርሽ ማለት አይደለም። ያን ጊዜ ደግሞ እኔ ዝም እንደማትይኝ ተስፋ አደርጋለሁ። እሺ በዚህ ተስማማን እንበል። ምን ያህል ብር ግን ያስፈልገኛል? ለጊዜው ለስራ ማስኪያጃ አንድ 5000 ብር ያስፈልግሻል። አሁን ለጊዜው የለኝም፣ ግን እማገኝ ይመስለኛል። በቃሽ ፈላልጊና ስታገኝ ደውይልኝ። ስማ ግን ይሄ ሚስጥር ከኔና ካንተ ውጪ ወዴትም እንዳይሄድ። ምን ሆነሻል? ጥቅሙ ለሁለታችን አይደለም እንዴ? እንዴት ነው የምታስቢው? አታውቁም እንዴ? የሚገርመው ይሄ አይደለም። አንድ ቀን ለሆነ አጋጣሚ ተገናኘ። በቃ ጨዋታው ደስ ሲል ስለነበረ ቶሎ ውስጥ የገባው በአንድ ቀን። አዎ በአንድ ቀን እና አመት ይሆንልሽ እንዴ? የሚገርም ነው። እንደው ታዲያ ልታገኘው አልሞከርሽም? አንድ ቀንማ በጓደኛው አማካኝነት እኮ ተገናኝተን ነበረ። እጄን ዘርግቼ ህይወት እባላለሁ እለዋለሁ። ፊቱን እንዳዞረ ሰይፉ አላለኝም መሰለሽ? የሆነ ጠብራራ ነገር እኮ ነው ብታዩ። ፍቅር ማለት የሚጣፍጥ ሞኝነት ነው የሚባል እውነት ነው። አንድ ቀን ላወቅሽው ሰው እንደዚህ ትጃጃለሽ እንዴ? በይ በይ አይመለከትሽም። ድሮም እኮ ፍቅር ለፍቅረኞች እንጂ ለተመልካች በሽታ እንደሆነ የታወቀ ነው። አንቺስ በጣም የምትገርሚ ሰው ነሽ። ሰውየው ምን አለ? አንድ ተኩል እገዛለሁ እያለ አንድ ተኩል እገዛለሁ ብሏል። ግን ምን አለ መሰለህ፣ ካርታውን ትሰጡኝና የሚጣራበት ቦታ ሄጄ ያጣራለሁ ምናምን እያለ። ለምን ነው የሚያጣራው? ምናልባት አካባቢው የሚፈርስ ከሆነ ብሎ። ይቀልዳል እንዴ? ተው እሱን አንተ ምን አስጨነቀ? እኔ ሌላ አግኝቻለሁ ከአሜሪካ የመጣች ቱጃር ለቤተሰቦቿ ቤት ለመግዛት ፈልጋለሁ ብላኛለች። ታዲያ ምንድን ነው የምጠብቀው? አይ ለነገሩ ማታ ቀጥራኛለች። እስቲ ያገኛታል። እባክህ ፕሊዝ ፍጠን። ስማ ከልጅቷ ጋር ነገ ጠዋት ቀጠሮ አለኝ። ግድ የለህም። እግዚአብሔር ካለ በዚህ ሁለት ቀን ጨርሰዋል። እንደኔ ግን እግርሽን ሰብሰብ ብታደርጊ ይሻልሻል። በቅርብ ቀን ውስጥ ደግሞ ታያለሽ በእጄ በዳፍ ውስጥ ይገባል። ህይወት ባለትዳር ነው እኮ እያልሽ ታዲያ ምን አለበት? ባለትዳር የሆኑ ሰዎች ማፍቀርን መፈቀር አይችሉም ማለት ነው። እና አንቺም የሰው ትዳር ልታፈርሽ ቆርጠሽ ተነስተሻል ማለት ነው። የእሱ ትዳር እኮ በቋፍ ላይ ያለ ልጅ አልባ ጋብቻ ፀሐይ ያጣች አለም ነው የሚባለው አባባል ደስ አይልም? ሴትዮ አንቺስ ቆርጠሽ ተነስተሻል። ሻውን ታዲያ ምን ይሻላል? ወደ ቤተሰቦቿ ቤት እንዳንወስዳትና በእጃችን አንዳችን ማምሳት ነው። ቤተሰቦቿ ችግርተኞች ናቸው። ታዲያ ሌላ ምን አማራጭ አለ? ወይ ስራ ቦታ መዋጮ አሰባስበን እናሳክማት። መዋጮ መዋጮ ሲሰባሰብ ህይወቷ ቢያልፍብንስ? ወይም ደግሞ የአንዳችን ሞባይል አስይዘን አሳክመን ወይ በዛ ወደ ቤት ማስገባት። እሱ ያስኬዳል። እንደውም እሱ ይሻላል።
ጥያቄዎች ሁላ ስልችት ይላል። ደጋግሞ የሚጠይቅ ግን ከምር ስትዝነሽ ታዲያ ቆይ ምን ነው የሚያሰለቸው? መጠየቅ ያለበት መጠየቅሽ ያለው አይደል? ከተጋባም በኋላ አሜሪካ ላይ ምን ያህል ጊዜ ፈጅብናል? 3 ወር 1 ዓመት ይፈጃል። ጅማ የሚሄድ ነው የሚመስለው። እሺ ስንት ብር ተስማማችሁ? 300,000 ብር ስለ ያየሁትን ድንጋጤ እናትክ ለጥቂት ደቂቃ ከዛ በስንት ጭቅጭቅ 200,000 ብር ተስማሙ። እንደ በናዝሬት ሂሳብ ነው ብሄድ የሚፈልገው። እኔ ምን ያህል ብር ጠየቀች? 200,000 ብር አልበዛም? ምን ይበዛል? ስማ ግሪን ካርድ እኮ አይደለም ሲቲዝን ነች። አሜሪካን ሀገር ምን ያህል አመት ኖራለች? 10 አመት። እኔ እንደዚህማ ከሆነ ድምፅህን ሳታሰማ ላተማባይ እሷማ እንደነገረች ከተፈራረምን በኋላ ለቪዛው 1 ሳምንት አይፈጅብኝ። መቼ እንፈራረም? ያው ያላት ጊዜ አጭር ስለሆነ የሰጠችኝ የ1 ሳምንት ጊዜ ብቻ። የአንተ ፍጥነት ነው ይህንን ስለው ከሰውዬው ጋር ተነገ ወዲያ ተቀጣጥረናል። ቤቱንና የቤቱን ይዞታ ስነግረው በጣም ነው ደስ ያለው። እርግጠኛ ነኝ ይገዛናል ብዬ ገምታለሁ። ግን ቤቱን እስክናስረክበው ድረስ የ2 ወር ጊዜ ይሰጠናል። ይሄንን በደንብ አድርገን ይህን ያህል ጊዜ ለምን አስፈለገ? ስማ እቺ ነገር ለቄ እስከወጣ ድረስ ጊዜ ያስፈልጋል። አለበለዚያማ ሁላችንም ተያይዘን እስር ቤት ነው የምንገባው። አይ እሱ ማለት ልጁ እንዴት ነው ያትዳለውና ማለት የእውነት ምታል ከዛ ላይ ደግሞ ደላላ ስለሽ ቆይ እኔ አበሻ ላገባ ማለት አሁን ምን አለበት? እኮ ቤተሰቦችን ለመርዳት ብዬ እንጂ ትዳር አምሮኝ አይደለም። ማሚም እኮ እንድታገቢና እንድትወልጂ ትፈልጋለች። ዲሲ ውስጥ እኮ ብዙ ፈረንጆች ለትዳር ይጠይቁኛል። አንዱን ማግባት አቅቶኝ ይመስልሻል? ምንድን ነው ችግርሽ? እኔ ሲቲዝን ነኝ አይደል? አንዱን ፈረንጅ ያገባሁኝ ማለት ይሄን ቢዝነስ መስራት አልችልም ማለት እስካልፈታው ድረስ ማለት ነው። በዛ ላይ ደግሞ ብዙ አመት ፈግቼ የማገኘውን ገንዘብ በጥቂት ጊዜ ውስጥ በጥቂት ደቂቃ ውስጥ በእጄ ማድረግ እችላለሁ። በቃ ጨዋታው ይሄ ነው። እኔ ግን እንደ ጓደኝነቴ የምመክርሽ ነገር ቢኖር ከእንደዚህ አይነት ጨዋታ ብትወጪ ይሻልሻል። አስቢው እስኪ። ቆይ እስከ መቼ ነው እንደዚህ የምትሆኚው? ይሄ እኮ ሁሉም አሜሪካ ውስጥ የሚኖሩ ሲቲዝን አበሾች እዚህ መጥተው የሚሰሩት ቢዝነስ ነው። የሚገርም ቢዝነስ ነው እባክሽ። በነገራችን ላይ ሰይፉ ተብዬው 200,000 ብር አይደለም ኪስ ውስጥ 2 ብር ያለው አይመስለኝም። እንዴት? እኔ እንጃ። ይሄ ምንም አላማረኝ። ደላላው ሌላ ሰው እንዳማራጭ እንዲፈልግልኝ ማድረግ ሳይኖርብኝ አይቀር። ጊዜም ባላቃጥል ጥሩ ነው። እንደውም ጥሩ አጋጣሚ ነው። የኔ የምትይዙ አግብተሽ እዚሁ አትኖርም? ዝጊ አንቺ። እሺ ትምህርትሽን ተማሪ። የማይመለከትሽ ነገር ውስጥ ጠልቅ አትበይ። ለራስሽ አስቢበት። የሚሆንሽን ካገኘሽ ብታገቢ ጥሩ ነው። በእድሜሽ አትቀርሽ። ታምሬ ልጅ ነሽ መቼም አፍቅረሻል አይደለ? አዎ አፍቅረሻል። እንግዲህ እኛ ጋር ሁሉም አለ። በእውነቱ ፍቅር ማለት ሁሉም ፍቅር ነው። በዓለም ላይ እንደ ፍቅር አሸናፊ የለም።
ሁሉም ይደረግልሻል። የምታፈቅሪውን ሰው ከቅፍሽ ነው የምታደርግ። አብሽር በያ። ሚስቱንም እንግዲህ ፈቶ አንቺን ያገባሻል። ባለቤቱ ልትሆኚ እንግዲህ የተሻለን እናደርጋለን። ሀብታቸውንም እኩል ነው የምትካፈሉት። አንቺም ከምትወጂው ሰው ጋር እየሰማሽኝ ነው። እግዚአብሔር ስሚኝ 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 ተንደላቀሽ ነው የምትኖሪ። ታዲያ ከዚች ደጅ የምትጠፊ ከሆነ ያሽ ይሆናለሽ። እሱ ነው እና የሚደረግ ነገርም አለና በገዛ እጁ በሚስቱ አማካኝነት በጸበል መልክ እንሰጣለን። ይሁን ብለናል። ይሁን ብለናል። ሆንልሻል። አብሽር አብሽር፣ አንቺም ያማርሽ ነሽ። ይሁን ብለናል። በእንግዲህ አሰብሽም ሆነ አሰናብተናል። በእንግዲህ ሆንልሽ። ባይ ሰላም ግቢ። ሀብታችን እንግዲህ መቼም ሽውበት ነው። ሹመትም ያህል ይዘህልን መጥተሃል። ያሰብከው ይሟላልህ ይሟላልህ። ሁሉም በሰፊው እጅ ነው የሚሰጥህ። አሚን በል። የማንጀባ አረጀ ሸበተ ብዬ ስጨነቅ እያማረ መጣ እንደ ጀት ወርቅ ይላል። አየህ ይነግረኛል እኮ። አረጀ ሸበተ የሚለው ሰው ማነው? ዶሮ የሚወደደው ገብስማ ሲሆን አረጀ ሸበተ ብዬ ስጨነቅ እያማረ መጣ እንደ ጀት ወርቅ። አንቀልባ ገዝቼ ልበለው ሽሮሮ የደስደስ ያለው ሰው ባለመነጽሮ ብለናል። መርቀናል ብለናል። ቤቱን ወድጀዋለሁ። በተለይ ደግሞ አካባቢው ጸጥ ያለ ስለሆነ ደስ ይላል። ምን ነካሽ? በተለይ ከውጭ ለመጣ ሰው እንደዚህ አይነት ሰፈር ይገኛል እንዴ? ራሱ ኒውዮርክ ማለት አይደል ይሄ ሰፈር? እንግዲህ እንዲህ እናድርግ። ከነገ ጀምሮ ለ2 ቀን ሀረር ነኝ። ከዛ መልስ ሁሉ ነገር እንጨርስ። ይቻላል ይቻላል። ግሬል ለማንኛውም ቁጥር ስጠኝ። የኔ ሞባይል 0913 መድኃኒት ግን እየወሰደች ነች? አሁን እየወሰደች ነው፣ ግን በሽታውም እንደሆነ አይታወቅም። አትናገርም ስል ብላ ማልቀስ ነው። ህመሟን እሷና እግዚአብሔር ብቻ ናቸው የሚያውቁት። ለምን? እንጃ፣ እኔም ግራ ገብቶኛል። ሐኪሞቹም በሽታው ምን እንደሆነ ሊነግሩሽ አልቻሉም? እኔ ጓደኞቿ ናቸው አሳክሞ ይዘዋት የመጡት። በዛ ላይ ሲመጡ ደንግጬ ስለነበረ ምን ሆና ነው ከየት ነው እንዴት ነው አላልኩም። ዝም ብዬ የተቀበልኳቸው። እነሱ ቶሎ ነው የሄዱት። አሁን መድኃኒቱን እንደጨረሰች ጸበል እንወስዳታለን ብለናል። እንግዲህ አዎ ጥሩ ሀሳብ ነው። ዛሬ ብዙ ሰው አይደል እንዴ በጸበል እየዳነ የተፈወሰ ያለው? መድኃኒቱን ጨርሱና እንወስዳታለን። እሺ ይችላል አንዳንድ ነገር ትሆንሽ እስኪ። እንዴ ሃኒ ሁሌ አንቺን አስቸግረን እንደዚህ አትቸገር ሃኒ አለን። ሁለተኛ እንደዚህ እንዳትዪ። አንቺ ማለት እኔ ማለት አይደለም እንዴ? ምን ማለት ነው እንደዚህ? እንግዲህ ይሄ ጸበል ነው የባለቤትህን ማህፀን እንዲከፍት ያደርጋል። በቅርቡም ፍሬህን ታያለህ። ስለዚህ በጸበል ነው ማመን ያለብን። እኛ ጋር ደግሞ ያው ታውቃለህ። ያው እንግዲህ አሚን አሚን በይ እንጂ። በይ ስጭልን፣ አስረክቢ። እኔ እልል በሉለት እስኪ። ጸበል ነው እልልታ ብለናል፣ ሰጥተናል። ምን ነው ልጄ ሰሞኑን ጠፋሽብኝ ደግሞ? ሰሞኑን በጣም ነው የሚያመኝ።
ምንም ጤና የለኝም። ምን ነው? እኔ እንጃ። ባለፈው ባለቤቴ ሰዎች የሩፋኤል ጸበል ነው ብሎ ሰጥቶኝ ነበር። እሱን ከወሰድኩ በኋላ ምንም ጤና የለኝም። ደግሞ በዛ ላይ ቤት ውስጥ ምንም አይነት ሰላም የለኝም። እኔም ጤና የለኝም። ምን ነው ልጄ? ከመቼ ወዲህ ነው ደግሞ አንቺ እንደምትታለዩ? የዛሬ ሰው ምኑ ታምኖ ስንት ነገር አለ ልጄ። እንዴ ከራሱ ከማይጠገበው ከእግዚአብሔር ደጅ መጥተሽ ጸበሉን ስጡኝ ብለሽ መጠጣት ትችያል ነበረም እንዴ? ለምን እንደዛ አደረግሽ? ዛሬ የትኛው ሰው ታም? ጥሩ አይደለም። በይ አሁንም ሁሉን ነገር የሚያሸንፍልሽ አንቺ እንደው ጸሎት ነው። ጸሎት ሁሉንም ያሸንፋል ልጄ። እንደ ጸሎት ማንም ኃያል ሰይፍ የለም። ከጸሎት በላይ ምን አለና? ንስሐሽን ውሰጂና ጸሎትሽን ጀምሪ። አይዞሽ፣ ሁሉም ነገር ይስተካከላል። ሰላም ልጄ። ማን እንደ እግዚአብሔር? ነይ ቅረቢ ወደ ቤተ ክርስቲያን፣ ነይ ጸሎትሽን ጀምሪ። እሱ ነው የሚሻልሽ። አይዞሽ፣ ምንም አትሆኝ። የጠፋው ሰላም የሚመለሳል፣ የሄደው ጤና ተመልሶ ይመጣል። አይዞሽ። ቆይ መች ነው የሚያገባኝ? ጭራሽ እንዲጠላኝ ነው እንዲያደረጉት። አንቺ አትና ልጅ ምንም ነገር አዋቂ አለ። አንቺ ሰውዬ አይባልም። እኔ ከእንግዲህ በኋላ ለሚፈጠረው ነገር ኃላፊነት አልወስድም። ይሄኔ በደንብ እየሰሙ ምን ያመጣል? ይኸውልሽ ትንሽ ታገሽ። ምናልባት ለሌላ ሰው የተሰራ መድኃኒት ለሱ ሰጥቶት። ምን አልክ? እሺ አሁን ታዲያ ምንድን ነው የማደርገው? አሁንማ የምናደርገው ትንሽ እጅ መንሻ ብር ፈልጊና ድጋሚ እንዲሰሩልሽ አደረገው። እንደገና ሌላ ብር? ትንሽ እኮ ነው። 400 ብር ጫት ገዝቼላቸው እንደገባ እኮ ነው። ሌላ ደግሞ ለጫት 400 ብር አልበዛ? 400 ብር ምን አለ? አብሮ የሚገባው ነገር እኮ ብዙ ነው። ሽቶ አለ፣ ሰንደል አለ፣ ከርቤ አለ፣ ድኛ አለ፣ ስንት ነገር አለባቸው መሰለኝ። ስንት ወጪ ነው ያለባቸው መሰለኝ። አብሬ መሄድ እችላለሁ? አብረን ማን ሄደ? ገና እንደገባሽ ነው የሚያጓሩብሽ እሳቸው። ማጓራት ደግሞ ምንድን ነው? እሱን ተይው። ከፈለጉ ሽባ አድርገው ያስቀሩሻል። አሁን 400 ብር ስጪኝና ጫታቸውን ገዝቼላቸው ከኋላ ካደረ መዘዙ ሌላ። መልሱን ግን ቶሎ ፈልጋል። አረ ለሱ ችግር የለም አይዞሽ። እሳቸው ያመቻቹልሻል። ምንም ችግር የለም። አታፍርም እንዴ? ከዚህ በኋላ ምንድን ነው የምጠብቀው? እስኪ አትጨው። እንደውም እኮ ያንቺ ጉዳይ አዳር ይታያል ተብሎ ነበር። እድሜ ለኔ ነው። ኧረ እባክህ፣ ይሄም አምሯቸው ነበረ። አሁን የምፈልገው 5400 ብር ይስጡ። ኧረ እባክሽ፣ ከየት ያመጡልሽ? ወደሽ የገባሽበት ጉዳይ ነው። ለምን አትታገሽ? ለዚህ ነው የማደርገው። ልታውቃለህ። እሺ፣ ሰላም ነሽ ወይ? ደህና ነኝ። የኔ ልጅ እንዴት ነሽ? ደህና ነኝ በጣም እግዚአብሔር ይመስገን። እሰይ፣ ጤንነትሽስ እንዴት ሆነ? ደህና ነኝ። ያው ባለፈው እሱ እንደነገሩ ጸሎቴን አድርጌ ጸበል መጠመቅ ከጀመርኩ ጀምሮ በጣም ደህና ነኝ። እሰይ ብዬሽ የለ እኔ ባለፈው ማን እንደ እግዚአብሔር ደጅ ወደ እግዚአብሔር ደጅ የቀረበ ሁሉን ነገር ጥያቄው ሁሉ ይመለስለታል። ሁሉን ነገር ማስተካከል የሚችለው እሱ ነው ብያለሁ አይደለም? እሰይ እሰይ እሰይ፣ እግዚአብሔር ይፍታ እናቴ፣ እግዚአብሔር ይፍታ። እሰይ አይገርምም ግን የእግዚአብሔር ስራ። በጣም ከመደሰት የተነሳ አላምን ብዬ ሁለቴ ነው የተመራመርኩት። ዶክተር ራሱ እንዴት እንደገረመው። በተለይ እናቴ ልትሞት ስትል ዘርሽ ይብዛ አለች። በጣም ያስጨነቀኝ። በዛ ላይም ሰይፉ ለእኔ ያለው ፍቅርና ልጅ ወልዶ ለመሳም ያለው ጉጉት ሁሌም ነበር የሚረብሽ። እግዚአብሔር ግን ዛሬ ድንቅ ስራ ሰራ። እንዴ ሀኒ ልጅ ልትወልጂ ነው ማለት ነው? ጋይ ሰይፉ በቃ ልጅ አቅፎ ለመሳም ያለው ጉጉት ተሳካለት ማለት እኮ ነው። የሚገርም ነው፣ የሚገርም ነው። አየሽ አንዬ፣
ዓለምና በውስጧ ያሉ ነገሮች ሁሉ የሱ ናቸው። ምድርን በባህር ላይ ያቆመ መሰረቷን ጥልቀት ባላቸው ውቅያኖሶች ውስጥ ያደረገ ራሱ እግዚአብሔር ብቻ ነው። ልክ ነሽ። አሁንም በአንቺ ማህፀን ውስጥ ያለው በአንቺና በሴፉ ፍላጎት ብቻ ሳይሆን እንደ እግዚአብሔር ፍቃድ ስለሆነ ነው። እስኪ ይሄንን ታምር ለሴፉ ነገር ላስመስለው። ታውቋት የአክስቴ ልጅ ናት። ዮዮ መቼ መተሽ ነው? 15 ቀን ሆነ። ቤቱ አልጠፋብሽም? እንዴት ይጠፋኛል? የሚገርም ነው በጣም። ቻው ቻው የኔ ፍቅር ቻው ቻው እያልክ እንግዲህ አሜሪካን ሀገር ጉብ ነው። ገና ካሁኑ አሜሪካንን ማየት እንዴት ጓጉቻለሁ መሰለ። ምን ማየት ብቻ ጨዋታው ሁሉ እኮ በዶላር ሊሆን ግን ሀና የሰማች ለታ ህይወቷ የምታጠፋ ነው የሚመስለኝ። እኔ ያው እንግዲህ ከጠንቋዩና አዋቂ ነኝ ባዩ የጠበቃት አምላክ ይጠብቃት። ቢሆንም ግን ሀኒቾ እንድትሞትብኝ አልፈልግም። ሀኒ ጥሩና ደግ ሴት ናት። በጣም ነው የምታሳዝነው። ምን ታረጊዋለሽ አለ ዘፋኙ። መጽሐፍ ሲራክ ወዳጅ አብቶ ወዳጅ አበጂ ነገር ግን በቀን ለሰው ወዳጅ እዚሁ መጽሐፍ ሲራክ መካሩ ምክር ይላል። ነገር ግን ራሱ ሰው ወጥቷል። ሰይፍ የራሱ ሲያመቻች ለገንዘብ ብሎ ይከዳኛል። ለገንዘብ ብሎ እግዚአብሔር ያገለገለ ክፉ አድራጊዎች ምድርን በመውረስ እግዚአብሔር ይህንን ነገር ገድቶ ሰማ ክፉ አድራጊዎች ከቤታቸው ይባረራሉ። ለእግዚአብሔር የሚታመኑ ምድርን ይወርሳሉ።
ለዚህ ሁሉ ነገር ያደረሰ እኔና እናንተ ለመገፋፋት እንደዚህ ነገር ውስጥ እንዲገባ ያደረገው እሱ አሳዘኝ፣ በጣም አሳዘኝ። እየወሰዳችሁ ምን ያውቃል ተራራ ግራ ገብቶት አይደለም ከሰው ሀብት የሚሰበስብ እግዚአብሔር ይሄን አምጡ ይሄን ክፈሉኛ ለየኛ አምላክ አላለም አይልም። ስለዚህ ወደማይጠገበው ደጁ ቀረብ ብሎ ወደ እግዚአብሔር ደጅ የልብን ቢነግሩት ጆሮን የፈጠረ አይሰማም፣ ዓይንን የፈጠረ አያይም። ይሄ ሁሉ የኛ ኃጢአታችን ብዛት እየተጠራጠረ ነው። እግዚአብሔር እኮ የማይፈጽመው ምንም ነገር የለም። ሁሉን ነገር ይፈጽማል። ልጄ ወደሱ መቅረብ አቅቶን ነው። አሳዛኝ ነገር ነው። ስለዚህ አሁንም ለዚህ ሁሉ መድኃኒቱ የመጨረሻው ንስሐ ነው። የሰው ልጅ የሚድነው በንስሐ ነው። ይምጣና ንስሐ ይግባሱ። እናንተም ነውና ንስሐ ግቡ። ስለዚህ ከዛ በኋላ እርቁን እንፈጽማለን። ሁላችሁም ወደ ንስሐ ተመለሱ። ወደማይጠገበው ወደ እግዚአብሔር ደጅ ቅረቡ። እግዚአብሔር ሁሉን ይፈጽማል። ልጅስ ቢሆን ማን ነው የሚሰጠው? ቢሰጥም ቢነሳም እሱ እኮ ነው። አንድ አምላክ ራሱ ነው። ሁሉም ማድረግ የሚችል እሱ አይደለም? በማህፀን ገብቶ የሚስላለ ከማህፀን ጎትቶ የሚያወጣል ሁሉን ማድረግ የሚችል የማይሳነው አምላክ ነው። ስለዚህ ወደሱ መቅረብን የመሰለ ነገር የለም። ሁሉን ይፈታዋል እሱ። ለሱ የሚሳነው ምንም ነገር የለም። አዎ፣ ስለዚህ ንስሐ ይግባ። እናንተም ንስሐ ግቡና ከዛ በኋላ እርቁን እንፈጽማለን። አዎ፣ ማነሽ ልጆች እስኪ ነይ ሻይ ቶሎ በሉ። እንግዲህ አንዱ እንዳትሄድ እባክሽ። ወለተ ማርያም ታዲያ እንዴት ነው? ምን እያልሽ ነው? አባ ያው እኔ ምንም እኮ ያጠፋው ምንም ይስራው። አይ ወለተ አንቺን ማን ስተሰራሽ? እሱ ነው እንጂ ስተቱን ማይዝ። በስተቱ ደግሞ በጣም ተጸጽቷል ልጄ። እንደው እባክሽ ሌላው ነገር ይቅር ለእግዚአብሔር ይቅርታ አድርጊለት እባክሽ። አባ ይቅርታ ማለቱን ይቅርታ አድርጊ፣ ግን ከዚህ በኋላ በጣም ይከብዳል። ደግሞ የውሸት አብሬ አባ እግዚአብሔር ይመስገን። ተይ ልጄ ተይ እንደሱ አይሆንም። የዚህ አይነት እርቅ የለም ልጄ። እርቅ ከሆነ ሙሉ እርቅ ነው። ታዲያ መታረቁ ለምንድን ነው? አብራችሁ እንድትቀጥሉ ነው እንጂ። ተይ ልጄ ይቅርታ ካደረግሽ አጠቃላይ ይቅርታ ልጅነት አብራችሁ። እኛ እኮ ይቅርታን እኮ ያስተማረ ጌታችን ኢየሱስ ክርስቶስ ራሱ ነው። በመስቀል ላይ ተሰቅሎ በጦር ተወግቶ ደሙ እየፈሰሰ ይቅር በላቸው አይደል ለኛ ያስተማረን። አባ በጣም ይከብዳል። እስኪ ለማንኛውም እርሶም ይጸልዩ፣ እኔም ጸልያለሁ። በጣም ይከብዳል። እሺ ጸሎቱን ተከክሉ፣ እኔም ጸልያለሁ፣ አንቺም ጸልይ። የሁሉ ነገር መቋጫ ሁሉ ነገር ማሰሪያው ጸሎት ነው። ልጅ ካደረሽ አይቀር የተሟላ ይቀር እንደ ጥንት እንደተዋፋችሁ ናችሁ። እኔም ስገባ ተቀበሉ ያላችሁ ልጅ ምነው እኔም የሞቀ ቤት ልግባ ማለት ጥሩ የኔ ልጅስ እግዚአብሔር
ይኸውልሽ ልጠይቅሽ የመጣሁት HIV ፖዘቲቭ መሆንሽ ነግረሽ ነበር። ያው እኔም ራሴን ለማወቅ ብዬ ተመርምሬ ነበር። ውጤቱም HIV ፖዘቲቭ መሆን ያሳያል። እንዴት ሆነ? ብዙ ሰዎች ከተለያዩ በሽታዎቻቸው ነጻ ከነዛ መካከል ደግሞ እነዚህም ደግሞ በእግዚአብሔር ትደጭ አይመስለኝም እንደምትሆን። እውነቴን ነው። አንተ ብትሆን ሳታመነታ ወደ እመቤታችን ደጅ ደስ ጸበላ ጠጣና ትጠመቅ ደኔ መስበት አይመስለኝም። ከምርሽ ነው? ምንድነው የምሰማው? አንዳንዴ አንተ ባለማትበት ሰዓት እየመጣ በተደጋጋሚ ያለ ያለ ጥፋቱን አውቆ መጥቶ በይቅርታ አድርጊለት። ልጄ ባለፈው በተነጋገርነው መሰረት በይቅር በይ። በዛሬው ዕለት ትልቅ የይቅርታ ቀን ነው። ልጄ በይ በይ ተነስ ተነስ፣ ወደ ሰፈር ተነስ በሉት። አረብ ተነስ ተነስ በሉት። ተቃቀሙ ተነስ። ይቅር ለእግዚአብሔር በሉ፣ ይቅር ተባባሉ። በይ ልጄ ወለተ ማርያም፣ እንዲህ ነው እንግዲህ የተባረክሽ ነሽ። ድሮውንም ጌታችን ኢየሱስ ክርስቶስ ይቅር ነው። የተባረክሽ ነሽ አንቺ በተነጋገርነው መሰረት። ምን አልሽ የዛን ጊዜ? አባቴ ጸሎት አድርጉ እኔ ምን አድርግ አልሽ። ትክክል አባባል። ይኸው ጸሎታችን ሰማ። በዛሬው ዕለት እግዚአብሔር አምጥቶ አገናኝ አቀናቀ። ይሄ ነው እንግዲህ አየሽ፣ ይሄ ነው መመረጥ ማለት እንዲህ ነው። እግዚአብሔር አሁንም ከአንቺ ጋር፣ ቅዱስ ሚካኤል ከአንቺ ጋር ይሁን ልጄ። እመቤቴ ማርያም አትለይሽ። ትልቅ ጸጋ ነው የሰጠሽ እግዚአብሔር። በል አንተም ወደ ስፍር። እንዲህ ነው እንግዲህ ካለፈው ስህተት መማር ነው። ያለፈው ክረምት ቤት አይሰራም ለወደፊቱ ነው ልጄ። አሁን በኋላ ወቅበት። ባለቤትህንና ልጅህን ይዘህ ቤትህን ሞቅ አድርገህ ምራ። በል እግዚአብሔር ከእናንተ ጋር ይሁን። ከእንግዲህ ወዲህ አትለያዩ፣ አብራችሁ ሁኑ ለዘላለም ልጄ። እግዚአብሔር ከእናንተ ጋር ይሁን። በሉ በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ይፍታ። በረከተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ይፍታ። እግዚአብሔር ይፍታ። በስመይ ወለተ ማርያም አንጫት እንጂ የሚን ጣሪ ቀፋት ልጅቷ አያምጭና ሳቀፍ አያምጫ
አንተም ደግሞ በል እስኪ ንገራት እንጂ እንደምትላት በመጸጸትህን ንገራት። ምን እንደምታላቅ አውቄም ሳላውቅም አስገኝ